አእምሮአችሁን ቀይሩ። እሺ ነብዩ ሰለላሁ ዐለይሂ ወሰለም እናንተ አእምሮ ላይ ይሄ ወንበር ላይ ቁጭ ብለው ምናምን ነገር እንደዚህ ማድረግ ይቻላል አይቻልም ፈትዋ መላሽ አድርጋችሁ ከሳላችሁ በጣም ተሳስታችኋል። በጣም ጭራሽ እንደዛ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም ጭራሽ ማለት ነው። ጭራሽ ነው አይደል ያሉት እንደዛ ጭራሽ ማለት ነው። ሲያስቡ የነበረው ስለ ሀገር ነው ነብዩ ሰለላሁ ዐለይሂ ወሰለም ሲያስቡ የነበረው እንዴ ሁላ ነገር ደም በደም እስኪሆኑ ድረስ ማለት ነው። የሆነ አካል ሊያጠቃቸው ሲመጣ ሀገራቸውን መጠበቅ ለሙስሊሞችን ነገር መጠበቅ እንደዚህ አይነት ነገር ነበር ሲመጣ የነበረው እንዴ እንጂ የሆነ ፖለቲካም ላይ ጠንካራ ነበሩ፣ ይደራደሩ ነበር ከሀገራት ጋር የሀገር ሰላም የሀገር መሪነትም ናቸው። እሺ ኡስታዝ አስተማሪም ብዙ የሃይማኖት መሪ ብቻ አይደለም የሀገር መሪ ነበሩ። አትርሱ ነብዩ ሰለላሁ ዐለይሂ ወሰለም የሃይማኖት አስተማሪ ብቻ አይደሉም የሀገር መሪ ነበሩ። የሀገር መሪ ስትሆን የሀገሪቷ ኢኮኖሚ ያስጨንቃል፣ የሀገሪቷ ሚሊተሪ ነገር ያስጨንቃል። ይሄ ሁሉ ነገር ሲከላከሉ ነው የነበረው። ስለዚህ አሁን ግን በዚህ ሰዓት ያለው የሙስሊሙ ጄኔሬሽን ከነብዩ ሰለላሁ ዐለይሂ ወሰለም የወሰደው ትምህርቱን ብቻ ነው። ለዛ ነው ዛሬ ላይ እንደዚህ ተረግጠን የምንኖረው። የቀደሙት አካላት ግን ትምህርት ብቻ ነበር የሚወሰዱት። ለዛ ነው ዛሬ የያዝናቸው ከተሞች ሙስሊም ሀገራት ብሎ ብታስባቸው የትኛዎቹም ከተማዎች ማለት ነው የሆነ አንድ ጠንካራ ሰው ምክንያት ነው የኖሩት። ስታይ አሁን እነ ሊቢያ ምናምን እነዚህ እነ ሶሪያ ምናምን የሙስሊም ሀገር መስለው ነው ከዚህ በፊት አልነበሩም። ሶሪያ የሙስሊም ሀገር አልነበረችም መስሎ ነው አይደል አልነበረችም። የምታያቸው ጥራ ግብጽ አሌክዛንድሪያ ያውም የነ ክሊሜንት ይሄ የነ ክሊሜንት ምናምን ይሄ የቸርች አባት የነሱ የክርስቲያኖች ሀገር ነበር። ለምሳሌ ግብጽ ስንት ነገር የምታያቸው እንደ ይሄ አሁን ኢዝኒክ ቱርክ ብትሄድ ኒቂያ 325 ላይ አብና ወልድ አንድ ናቸው ወይስ አይደለም ብለው የተከራከሩበት ስፍራ ነው 325 ኒቂያ ጉባኤ። ዛሬ ኢስታንቡል የምትቀመጥበት የቢዛንታይን ዋና ከተማ ያውም ካውንስል ኦፍ ኮንፈረንስ መንፈስ ቅዱስ ምናምን ብሎ የነ ዮሐንስ አፈወርቅ ምናምን የሰበኩበት ከተማ ነው። ቶታል የሙስሊም ሀገር አልነበሩም እነዚህ ጠቅላላ ማለት ነው። ጠቅላላ መካ ራሱ ብትወስድ የቁረይሾች የጣዖት አምላኪያን ሀገር ነው የነበረው። መዲናም ብትወስድ የአይሁዶች ሀገር ነው የነበረው። እነዚህ በአጠቃላይ እንዲህ 0-0 የመጡ አይደሉም። ተረዳኸኝ? በስብከት አለ ነብዩ ሰለላሁ ዐለይሂ ወሰለም ሀገራቸው ላይ ስብከት አለ። ተሰደዱ፣ ሰብከው መዲና ላይ አስተማሩ ብዙ በርካታ አካላትን ማለት ነው። መዲና በስብከት መጣች። ገባችሁ? መዲናን ተሰበኩና በስብከት መጣች። በዳዕዋ ታደርጋለህ ለመኖር። አይ ዳዕዋ አልፈልግም ብሎ አንድ አካል ሊረግጥ ሊገድልህ ይመጣል። ራስን ማስጠበቅ አለብህ፣ መገደል አይደለም። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ መካ ያሉት ሰዎች ሊገሏቸው ሞክሩ፣ አልተሳካላቸው። ስለዚህ ዳዕዋ ብቻ ሳይሆን በሚሊተሪም ጠንካራ መሆን ያስፈልጋል። ዛሬ ላይ ያሉ ሰዎች በዚህ ነው የወደቁት። ለዛ ነው ዛሬ ላይ እየተጨፈጨፈን ያለ ነው። ሰዎች የሚጨፈጨፉት ለዛ ነው። ብቸኛ ዛሬ ላይ ስታንድ ያደርጉት 3 ሀገራት ብቻ ናቸው፣ ፓኪስታን፣ ቱርክና ፓኪስታን ኦሬዲ አሁን ያለው መንግስት ጀዝባ መንግስት ነው ያለው። ግን ቢያንስ ዝም ብሎ ለጨዋታው ለሲምቦል ያህል አለ። ፓኪስታን፣ ኢራንና ቱርክ በጣም በሚያስጠላ ሁኔታ ሶስቱም ሱኒ አይደሉም። 3 ሱኒ ሙስሊሞች አይደሉም። በጣም በሚያሳዝን ሁኔታ ማለት ነው። በሚያሳዝን ሁኔታ እኔ መሀል ላይ አንዳንዴ አስባለሁ ነብዩ ሰለላሁ ዐለይሂ ወሰለም ቢመጡ በዚህ ሰዓት ላይ የት ሀገር የሚቀመጡ ይመስላችኋል? እና እነ ቱርክ ምናምንስ ምን የሚሏቸው ይመስላችኋል? እነዚህ ሰዎች ምናምን ለአሜሪካ ሰግደው ምናምን እነ ሳውዲ አረቢያ ደግሞ እነዚህ እኮ ዲኑን አበላሽተዋል ምናምን እንደዛ ነው ሁለቱም የሚያወሩት። ግን እና ሰምታይምስ የት እንትን ሊያርፉ ይችላል ብላችሁ ታስባላችሁ? ምክንያቱም ጦርነት እንትን ቢል አንድ የሱኒ ሀገር የለም ጠንካራ፣ ሁሉም አጎብዳጅ ነው ያለው እና በጣም እንትን የሚል ነው። ምንድነው ለዚህ ሁሉ ስህተቱ ልትሉ ትችላላችሁ? አዎ ቪዲዮ ሰርቼ ነበር ትቼው ነው። አዎ አይቻለሁ ቪዲዮ እንትን ጦርነት እንደተጀመረ አይቻለሁ። ኢራን ተጠበሰች ይላል። ተጠበሰችላ የምን ተጠበሰች? ነጋ ተጠበሰች ኢራን። አላየሽም እንዴ? አላየሽም? እሺ ስለ ባህሬን ሚሊተሪ ቤዝ ተመልከት። አላየህም መሰለኝ። ያያየ አይደለም ወገን፣ ያያየ አይደለም። አየት ታርገሽ ነው የመረጃ እንዴ? የመጀመሪያውን ነው እንደምታየው እንዴ? ምን ሆነሃል? አይት አድርገና ምን ሆነሃል? አይት አድርገሽ ነው እንጂ እንዴ ቆርጦ ተመልካች አትሁን እንዴ? ምን ሆነሃል? ኢራን አጠቃች እኮ የባህሬን ሚሊተሪ ቤዝ አጠቃች። የእንትን ባህሬን ላይ ያለውን ያው ታያል አጠቃች እኮ የባህሬን ላይ ያለውን የአሜሪካን ቤዝ አጥቅታለች ኢራን። ያው እንደ ሲመታይ ቃል ገብታ ተናግራ ነበር። ሲጀመር ተናግራ ነበር። ያ ሚሊተሪ ቤዝ መታለች። የባህሬን ሚሊተሪ ቤዝ ባህሬን ላይ ያለውን የአሜሪካ ሚሊተሪ ቤዝ ዩኤስ ኔቪ ቤዝ ነው ባይዘው ይታያቸዋል። ኢራን አታክስ ዩኤስ ሚሊተሪ ቤዝ መታለች። ሊታሪቲ ያደርገችው
እንደነ ሳውዲ መሰለች እንዴ? እንደነ ምናምን እንደነ ኳታር መስላ ነው። እሺ እኔ 24 ሰዓት ተሰጥቷቸው ኢራንና ማለት ነው እስራኤል 24 ሰዓት ተሰጥቷቸው ኢራን በ24 ሰዓት ውስጥ እስራኤል በ24 ሰዓት ውስጥ ትወድቃለች። ባይዘው በ24 ሰዓት ውስጥ ትወድቃለች። የእነሱ መጠንከር የኢራኖች መጠንከር ምንድነው ጥቅሙ ለእስልምና? አዎ ምንም ቀጥታ ዳይሬክት ጥቅም የለውም። ዳይሬክት የሆነ በቀጥታ ጥቅም የለውም። እሺ የኢራኖች መጠንከር ለእስልምና ዳይሬክት ጥቅም የለውም፣ ግን ኢንዳይሬክት ጥቅም አለው። ምክንያቱም አሁን የሆነ የጠላቱ አካል ይሄ እስራኤላውያን እና እነዚህ ሙስሊሞች በአጠቃላይ እግራቸው ላይ ሰግደውላቸዋል። የቀራቸው በሺያ ሳይድ ያሉትና የመሳሰሉት ናቸው። እነዚህን ከረገጡ በኋላ ቀጣይ በቃ ሁሉ ነገራችንን የምናጣው ከዛ በኋላ በቃ ሁሉ ነገራችንን እናጣው። እነዚህ አካላት ምንም እንኳን ከእስልምና ላይ የተለየ ነገር ቢኖራቸውም ነገር ግን ኮመን የሚያደርገን ነገር አለ። ለምሳሌ ፊት ለፊታቸው ሌሎች ቁርአን ማቃጠል አትችልም። ፊት ለፊታቸው ላይ ቁርአን ብታቃጥ ያው ለምሳሌ አሜሪካ ቁርአን ማቃጠል ብትጀምር ወይ ደግሞ የሆነ አይነት እስልምና ላይ ሳውዲ መካ ላይ ችግር ፈጥራሉ ሚሳኤል ተኩሳሉ ብትል ኢራን እና ፓኪስታን ጸጥ ብሎ አያዩም። ምክንያቱም እነሱ ቅዱስ ስፍራ ነው። እነሱ ከነብዩ ሰለላሁ ዐለይሂ ወሰለም ነብይ ናቸው ብሎ ያምናሉ። መካ የመካ እንዲህ ሐጅ እኮ የሚያደርጉት መካ ነው። ይሄ ነገር እኮ አልተቀየረም። ስለዚህ ይሄኛውን ነገር ኢንዳይሬክትሊ ይጠብቅልናል እንጂ ማን እንትና እነ ሳውዲ እየጠበቁ መስሎች ነው? እነ ሳውዲ ምናምን ተኝተው ነው ያሉት። በቢሊዮኑ ላይ ኢንቨስት እያደረጉ ነው ለና አሜሪካ እየሰገዱ ነው ያሉት። ስለዚህ ኢንዳይሬክትሊ በተዘዋዋሪ የተወሰነ ይጠብቃል። እንዲያድጉ እንኳን አንፈልግም፣ የበላይ ከፍ እንዲሉ በጣም ከፍ እንዲሉ አንፈልግም። ግን ምንም አማራጭ የለንም ከዚህ በኋላ ማለት ነው። ስለዚህ ኢራን እና ሃይማኖታቸው ልክ ነው ብዬ እኮ አይደለም እንዴ። ቀጣይ ምንድነው ያለው ኔክስት የሚባለው ጠረጴዛው ላይ እናንተ የምትወዱት ምርጫ የለም ማለት ትገደዳላችሁ። ሌላ ማትወዱትን የመምረጥ ግዴታ ውስጥ ትገባላችሁ። ማትወዱትን ትመርጣላችሁ። ተረዳችሁኝ አይደለ? ማትወዱትን ትመርጣላችሁ። እሺ አዎ እሺ። ታዲያ ሱኒዎቹ እኮ ጀዘቡ። ታዲያ ምን እናድርግሽ? ሱኒዎቹ ጀዝበው ነው ያሉት። ባህሬን የተኮሰችው ይኸውላችሁ፣ ቆይ ባህሬን ተኮሰች ኢራን ስላችሁ፣ ቆይ እንደዛ እንደ ሀገር ለመምታት አይደለም። ይኸውላችሁ አሜሪካ ይሄ ሚድል ኢስት ላይ ይሄ እነ ኳታር ጋር ምናምን ላይ ይሄ እንትን ሚሊተሪ ቤዝ አላችሁ። ሚሊተሪ ቤዝ ማለት ምን ብዬ ልንገራችሁ? ምንድነው የጦርነት ካምፕ ብላችሁ ሰዱት። በቃ ቀለል አድርጋችሁ የጦርነት ካምፕ ነው። እዛው በየሀገራቱ ለምሳሌ አሜሪካ ኢትዮጵያ ላይ ሚሊተሪ ቤዝ ቢኖራት እዚህ አካባቢ ላይ የሆነ ጦርነት ቢነሳ ለምሳሌ ግብጽ ጋር የሆነ ጦርነት ቢነሳ በፍጥነት ከኢትዮጵያ ካለው ማዕከላቸው በፍጥነት መተኮስ ይችላሉ። ስለዚህ በየአካባቢው በየሀገራቱ ሚሊተሪ የጦር ካምፕ ያስቀምጣሉ። ኳታር ላይ አለ አሜሪካ ሚሊተሪ የጦርነት ካምፕ አለ። ባህሬን ላይ አለ ምናምን። ስለዚህ ኢራን ወደ አሜሪካ መተኮስ አይጠበቅባትም። እዚህ ዙሪያ ላይ ያሉት ላይ ድብደባ መፈጸም ትችላለች። ባህሬንን አይደለም የምትመታው፣ ባህሬን ውስጥ ያለውን የአሜሪካን የጦር ካምፕ ነው የምትመታው። እሺ አሁን እንዳይምታታባችሁ እንደዛ ነው። ነጋ ተሾመ አይዞክ እውቀት ያለ ይመስለኝ ነበር። በስሜት ነው የምታወራው። ምን ኢራን ተመታች ብለህ ስትነግረኝ መጥቼ ስለነገርኩ ነው። ባህሬን ያለው ሚሊተሪ ቤዝ ተመታ ስለ ነው ተመታ። አሜሪካም ትፈራለች በጣም ኢራን ባይዘው እና አሁን ራሱ ፉል ስኬል ዋር አልጀመሩም። ፉል ስኬል ዋር ሲሆን አደገኛ ነው የሚሆነው። አሁን ራሱ እንዲሁ ነገር ነው እንጂ ፉል ስኬል ዋር አይደለም። ፉል ስኬል ዋር አይደለም። ለምን ይፈቅዳሉ ግን እነሱ? እነማ እነ ባህሬን ምንም የላቸውም እኮ በድንጋይ ሊወረውሩ ነው። ይቀልዳል ሲጀመር። ኖሮ እነሱ ምን ኖሮም አይጠቅሙንም ለኛ ኖሮም አይጠቅሙንም። እነ ባህሬን ባይዘው ምን ያደርግልናል? ባህሬን
ኖረች አልኖረች አንዴ እሺ እና አይሁድን ካልገደልን ቅያማ ምናምን ነገር ያንተ ክርስቲያን ነህ እና እስራኤል የቱ ጋር ነው ጥፋቷ? የቱ ጋር ነው እስራኤል ጥፋቷን ልንገርክ ከገባህ ማለት ነው። መጀመሪያው ኢየሱስ የተወለደበት ስፍራ ምናምን ነገር እነዚህ በአጠቃላይ ክርስቲያኖች የነበረው የእናንተ ሀገር ነበር በፊት። አንተን ቀጥቅጠው ጠልዘው ወገብህን ብለው አባረውሃል አንተን። አሁን እነሱ የሚፈልጉት ትልቋን ታላቂቷን እስራኤል ብለው የሳውዲ አረቢያ ፓርቱን ቱርክም አካባቢ ይደርሳል፣ ሶሪያን ያካትታል። እነዚህን በአጠቃላይ ለመውሰድ ነው የሚፈልጉት። ፍልስጤማውያን መጨፍጨፍ ሳይሆን ሀገሪቷን ነው የሚፈልጉት። እኛ እንደናንተ ወገባችን አይመታም፣ ወገቡን ነው የምንለው። ወገባችን ሊመጣ ይመጣ አካል ልዩነቱ እዚህ ጋር ነው። ይቅርታ አልተሳካም፣ እየታገሉ ነው፣ ምንም ሊሳካ አልቻለም። አሳጠረ ስነግር አንተ ቅዱስ ሀገር የሚባል የለህም። ወገብህን ብለው አባረዋል። ታሪክ አንብብ ትንሽ። የመስቀል ጦረኞች ለማን ነበር ሲታገሉ የነበረው? ለቅድስቷ ከተማ ብለው ሲታገሉ የነበረው። አሁን እነሱ መጥተው ቢያዩ ቁጭ ብለው ነበር የሚያለቅሱት ቢመጡ። እዛ ከተማ ላይ 1% ክርስቲያን ያለው እስራኤል ላይ 1% አይሞላም። 1% ማለት ነው። እስራኤል ላይ ያለ ሙስሊም ቁጥር ይበልጣል። ለኛ ቅዱስ ከተማ አለን፣ መካ መዲና ማለት ነው። አስጠብቀን ያለ ነው። ለሺህ ዓመታት አስጠብቀን ያለ ነው። ማንም እንደናንተ ወገባችንም ምናምን ዲሌ ይመጣ አካል አለ፣ ግን ወገቡ ተብሎ ነው የተመለሰው ሁሉ። ተረዳኸኝ? እዛ የተወሰኑ እነሱ አሁን እስራኤል ላይ በቃ ያው አንዳንድ ገዳማት የመሳሰሉትን እንጠብቅልሃለን ከዚህ ውጭ ሀገር አይደለም ብለው ወገብህን ብለው አባረውሃል። እየሄድክ ትጎበኛለህ በፍቃዳቸው፣ ሲፈልጉ ያባሩ ያስወጣዋል። እኛን እንደዚህ እንዲያደርጉን ስለማንፈልግ አሳጥሬ ስነግር እንደዚህ ማንም አያደርገንም። እኛ ይኸው ከነብዩ ሰለላሁ ዐለይሂ ወሰለም ከብቶ 1400 ዓመት ያህል ማንም የጠላት ሀገር ይኖራል መጥቶ ሀገራችሁን ልውሰድ ብሎ ግን አጥቅቶ አያውቅም። ማለት አጥቅቶ ያውቃል ግን አሸንፎ አያውቅም። ይሄ ነው ምክንያታችን። እሺ ከይቅርታ ጋር አንተ ስለ እንደዚህ አይነት ሀገር ላይገባ ይችላል። ምን የምታውቀው ነገር የለም። ተባረሃል። ኦሬዲ ሀገር የለክ ምን ይልክ። በየሀገሩ ቤተክርስቲያን ነው ያለህ እኮ እንጂ እኮ የሆነ የቅዱስ ሀገር አንተን ሪፕሬዘንት ክርስትናን ሪፕሬዘንት የሚያደርግ ሀገር የለም እኮ ሲጀመር። ስለዚህ እኛ ደግሞ ይሄ አለን ከይቅርታ ጋር ቀጣይ ምን እንደሚመጣ ስለምናውቅ የሳውዲን ፓርትም ይደርሳል ባይዘው እስራኤል የምትፈልገው መሬት ማለት ነው። እስራኤል ግሬተር እስራኤል የሚባለውን ነገር ማን መካን ይፈልጋል? አይ ቤተክርስቲያን ብቻ የሚሰሩ ሰዎች እኮ ምንም አያውቁም። አንተ ምንም የምታውቀው ነገር የለም። አንተን ጠልዞ አስወጥተዋል። ቆይ ዝም በል አንተ ተባረን ያለው እንደዛ አስቡት። የነዛ የመስቀል ጦረኞች ሲታገሉ የነበረው ሁላ ባዶ ነው። ይሄውላችሁ ግሬተር እስራኤል የምትፈልገው ይሄንን ነው። በነገራችን ታያቸዋል። ግሬተር እስራኤል ብለው ግሬተር እስራኤል ብለው የሚያስቀምጧት ተመልከቱ። እዚህ ጋር ፓርት ኦፍ ይሄ ፓርት ኢራቅ አለበት ብሉ። ሶሪያ ሙሉ በሙሉ አለች። ሳውዲ ሁላ አለች እዚህ ላይ ማለት ነው። ጆርዳን ሙሉ እነዚህ ሀገራት በአጠቃላይ እስራኤል የምትፈልጋቸው ነው። ከዚህ በኋላ ነው የምታቆመው ሁላ ማለት ነው። ይሄ እንትኑን የምታቆመው ከዚህ በኋላ ነው። ይሄ ነው ጠራ ባለ ነገር ላሳያቸው። ግሬተር እስራኤል ሲባል የቱርክን ፓርሻል ተመልከቱ። እዛ ጋር የቱርክን ፓርሻል ነው። ሶሪያ አለበት፣ ኢራቅ ሙሉ በሙሉ አለ በሉ። ሳውዲ አረቢያ አለች፣ ግብጽ። እነዚህ በአጠቃላይ የኛ ነው ብሎ ነው የሚያስቡት። ይሄን ድረስ ነው የሚታገሉት። እናንተ ኦሬዲ ወድቃችኋል። ክርስቲያኖች የላችሁም። እዚህ አላችሁ፣ ግን እዚህ ይሄ ሀገር በአጠቃላይ የክርስቲያን ያለበት የክርስቲያን ሀገር አይደለም። እዚህ ውስጥ ምንም የለም። ሶሪያ የክርስቲያን ሀገር ነበረች፣ የለም። ቱርክ አካባቢ ላይ የክርስቲያን ሀገር የለም። ግብጽ ክርስቲያን የለም። የላችሁም እናንተ እዚህ ካርታ ውስጥ። ለዚህ ካርታ እየታገሉ ያሉት ሙስሊሞችና አይሁዶች ናቸው። እኛ አንለቅም ብለን እየታገልን ነው። እነሱ ትለቃላችሁ ብሎ እንግዲህ በአሜሪካን መገዛት ነው እየተጣሉ ነው። እናንተ ህፃናት ዳር ይዛችሁ እዩ። እሺ ህፃናት ዳር ያዙ፣ ህፃናት ዳር ያዙ። እሺ ከይቅርታ ጋር እናንተ ዩአር ቤቢ ናቸው። ቤቢ ዳር ያዝ። አንተ ምንም የምታውቀው ነገር የለም። እዚህ አካባቢ ላይ ክርስቲያኖች ምን ያህል ደም እንዳፈሰሱ ብታውቅ ማለት ነው። ደማቸው ፈሷል የክርስቲያኖች ለዚህ መሬት ሲሉ ማለት ነው። አንተ ምንም የምታውቀው ነገር የለም። እኛ ግን የኛ ሙስሊሞች ግን እንደዛ የታገሉለትን መሬት ማንም ያስረክብልህ የለም። ህፃናት ሊያልቁ ይችላሉ። እስራኤል ታገለች ፍልስጤም እንትን ለማለት አልተሳካም። ገባ? አትደጋግም እንትና በቃ የሊቨርፑል ሰው አትደጋግም። ሸምግላል መሰለኝ። አትደጋግም በቃ ተነገራል እንዴ
ሌላ ጥያቄ ካለክ ሌላ ጥያቄ ካላችሁ ለምንድን ነው የምትጣሉት የሚል ሰው ሌላ ጥያቄ ካለ እዚህ አካባቢ ምንም ባይዘው እዚህ ስክሪን ላይ የምታዩት ሀገር በአጠቃላይ የክርስቲያን ሀገር የለም። እዚህ ስክሪን የምታዩት በአጠቃላይ የለም። እዚህ አሁን እኛ እናንተን አይመለከትም እዚህ ላይ ገባ። እኛ ይሄን የሚመለከተን እንደዚህ ነው የሚፈልጉት። ባይዘው ልክ እንደዚህ እንድትሆን ነው የሚፈልጉት። ይሄ አጠቃላይ እነዚህ ናቸው። ይሄ በአጠቃላይ ስለዚህ ማንም ሳውዲ ምን በደለች ማን ነው ረሽሬና ቢዳ ያለባት ለምን ሳውዲን ትተቻለክ? ሳውዲን ለምን ትተቻለክ? እሺ ሳውዲ ምን ትተቻለክ? እሺ ይሁን ችግር የለውም። አሁን ከዚህ ሐሳብ ከመነሳ ሳውዲን ለምን ትተቻለክ? ሳውዲን ለምን ትተቻለክ? ምን ታሪክ አላቸው ሳውዲዎች? እስቲ ንገሪኝ አንቺ አንድ ለምሳሌ ጺም ማሳደግ ይቻላል አይቻልም ከሚለው ውጭ ማለት ነው። ከዚህኛው ውጭ እስቲ የነ ኻሊድ ብን ወሊድ የነ አቡበከር እንግዲህ በእነሱ ጊዜ በጣም ጠንካራ ነበር። በቃ እስልምና በዛ ሰዓት ላይ ጠንካራ ነው የነበሩት። ከነሱ ምን ሰሩ እስቲ? ከዛ በኋላ እነ ኻሊድ ካለፉ በኋላ ከፍ በኋላ ታሪክን ተመልከች። እንዳለ መካና ሳውዲ አረቢያን በአጠቃላይ ሲጠብቁ የነበሩት ከዛ ውጭ ያሉ የሙስሊም እንትኖች ናቸው፣ ጠንካራ ሀገራት ናቸው። ምንም በቃ ዚሮ ከዛ በኋላ ታሪካቸው ዚሮ ማለት ነው። ዛሬም እየገበሩ ከሆነ ጊዜ በኋላ ገባሪዎች ሆነው ቁጭ ብለዋል። ቀጥታ ቀኝ ግዛት ስር አልወደቁም እንጂ ቀኝ ግዛት ስር ነው ያሉት። ለምነው ነው እየኖሩ ያሉት። ያውም አምላክ ጸጋውን ሰጥቷቸው ማለት ነው። በነዳጅ ሰጥቷቸው ስንት ነገር ሰጥቷቸው አድቫንቴጅ ከሁሉም ሀገራት አድቫንቴጅ። ሰሜን ኮሪያ እኮ ምንም ነገር እኮ የላትም ያጀማ ሰሜን ኮሪያ ማለት ነው። ግን ተሰቃይታ ኒውክሌር እንትን አለች። ተሰቃይታ ሽርክና ቢዲያ ድራሹን አጥፍተዋል ምናምን ይለኛል እንዴ? አንተ ራስ ድራሽ እንዳጠፋ እየተጠበቅ ያለው በነ ቱርክ ምናምን ነው እኮ ማለት ድራሽ እንዳይጠፋ ማለት ነው። ለምሳሌ እሺ የመስቀል ጦረኞች ላይ ሬናልድ ለምሳሌ መካን እንትን ሊል አስበው ነበር፣ ያጠቃ አስበው ነበር። ሰላዲን አላዩቢ ነው ለምሳሌ ያንን ያስቆመው። ሰላዲን አላዩቢ ነው ከዛ በኋላ ኢየሩሳሌም ተቆጣጠረው፣ ቀጥቅጦት ማለት ነው። እዛው ጦርነት ላይ አናቱን ብሎት። ሳውዲዎች የሉም በዚህ ሰዓት ላይ ምንም ጀዝበው ነው ያሉት። አንተ ሽርክና ቢዳን ለማጥፋት ይታገልከ፣ እነሱ አንተን እያጠፉ ነው፣ ሊያጠፉ እየመጡ ነው። እንዴት አድርጌ ላስረዳ? ኧረ በፈጣሪ በቃ መስጊድ ቁጭ በልሽ። ለማንኛውም እኔ እኮ ልክ ነህ እኮ እኔ እኮ ሺ አይደሉም ገባህ? ግን ቁጭ በል በቃ አንተ ማህፃን ልጅ ነህ። ቁጭ ብለህ ጺም ማሳደግ ምናምን ጠብቅ፣ ችግር ማንም አይነካህም። አስቀራ ሰዎችን ሀይድ ይቻላል አይቻል እንደዚህ ሲሰግማ እሱን አስተምር። በቃ ላቅመ ያኛው ላይ አልደረስክም። እንዴት አድርጌ እንደማስረዳ ነብዩ ሰለላሁ ዐለይሂ ወሰለም ቢያዩ ባይዘው ይሄንን ቢያዩ ያዝኑ ነበር፣ ምን ያህል ሀገራት እየወደቁ እንደሆነ ማለት ነው። እንዴ ለአሜሪካ እየገበርክ እየኖረ ደግሞ አሪፍ ሀገር ናት ይለኛል እንዴ? በቃ ችግር የለውም አንተ አስቀራ እዛ ላይ። ግን እኛ እያወራን ትንሽ ከፍ ያለ ነገር ነው። አሲሆል እንደ እስልምና አጠቃላይ እንደ በግሎባል ላይ እና አጠቃላይ ወርልድ ላይ የሙስሊሞች ጥንካሬ ምን ይመስላል፣ ዓለም እንዴት ነው የተጠበቀችው የሚለውን ነገር እያወራን ነው። እኔ ሳውዲን አላየዋትም በዚህ መሀል ላይ። ለረጅም ታሪክ ተመልከት። የሳውዲ መንግስት የሚባል ነገር አታገኝም ታሪክ ላይ። በቃ ጭራሽ ሙስሊሞችን ጠብቀው የሚል ነገር አታገኝም። ሰልጁኮች የነበሩት ከዛ ኦቶማን ቱርኮች አሉ፣ መምልኮች ምናምን እንደዚህ እያለ ይሄዳል እንጂ የሳውዲ የሚል ነገር አታገኝም። እንደዛ ጠቅላላ ማለት ነው የሉም። እነሱ ጺም ማሳደግ ላይ ናቸው፣ ግን ሌሎች ይጠብቋቸዋል ነው። ስለዚህ አንተም እዛው ጠብቅ፣ እዛው መጠበቅ ትችላለህ። ኪንግ ፈይሰል አለ። ኪንግ ፈይሰል ዘላስት ሳውዲ ጠንካራ መሪ ማለት ነው። እኔ በኪንግደም ደረጃ ነው ያወራሁት። እሺ ኪንግ ፈይሰል ረስቸው አይደለም። ኪንግ ፈይሰል ኢዝ በቃ አንድ ያደረገውን ነገር ልንገራችሁ ነው። ኪንግ ፈይሰል አንድ ያደረገውን ነገር ልንገራችሁ። ፍልስጤም ላይ እንትን ሲነሳ ማለት ነው፣ እስራኤል እንትን ስትል ነዳጅ ጨመረ። የነዳጅን ማለት ነው ይሄ ማምረቱን ቀነሰ። ይቅርታ ማምረቱን ቀንሶ የጋስ የነዳጅ እንትን ጠቅላላ ነው የናረው ወርልድ ላይ ማለት ነው። እንደዚህ የማድረግ ሞራል ያለው ጀግና ሰው ነው። ነዳጅን ቀንሶ ማለት ነው በ10% ቀንሶ በየአመቱ 10% ይቀንሳል ብሎ ጉድ የሰራቸው መሪ ነው ኪንግ ፈይሰል። የሳውዲ ላይ በቃ ያለ አንድ ጠንካራ እንትን እሱ ነው። እኔ እያወራሁ ያለሁት በነጠላ ሰው ደረጃ ሳይሆን እንድትረጁ የሚፈልገው በነጠላ ሰው አይደለም። ሳውዲ ጠቅላላ የሉም ስል እነ ኪንግ ፈይሰል ምናምን ረስቼ አይደለም። እንዲህ በኪንግደም ደረጃ ዜሮ ናቸው። ጥራ እስቲ እኔ ታሪክ ላይ እንደዚህ የሚባል የነበረ ብለህ በኪንግደም ደረጃ ጥራ። ከሳውዲ አረብ ሀገራት እንደዚህ የሚባል ነበረ ብለህ እስቲ ከነ ኻሊድ ብን ወሊድ በኋላ ከነ አቡበከር እንዲህ ከዛ ጊዜ በኋላ ጥራ እስቲ አንድ ጥራ። አንድ አታመጣ።
አንድ ሺህ ምናምን ዓመት የቆየ ነው በእነሱ መስሎ ነው። እነሱ ራሱ እየተጠበቁ ነው፣ እኛ የቆየ ነው በሌሎች እንትን ማለት ነው። አንድ አታገኝም ታሪክ ላይ አጥና እስቲ ጥሩልኝ። እኔ ከተሳሳትኩኝ ይታረማለሁ። ከታች ጻፍልኝ እስቲ ለምሳሌ ሙስሊም ኪንግደሞችን ከአረብ ሀገር የመጣ ኪንግደም ጥራ እስቲ። አንድ ኪንግደም ጠንካራ ኪንግደም ጥራ። ምንም አታገኝ እስቲ ጥራ። እኔ ማየት ፈልጋለሁ። ጥራልኝ እስቲ። እያያዩዋቸው ነው። ሲጥሩ እስቲ አንድ ጥሩ። አንድ እንትን አየለ አንድ አታመጣም በታሪክ በየኤቭሪ ሴንቸሪ ብታይ ማለት ነው። ከነ ኡመያድ ካሊፌት በኋላ ማለት ነው። ደማስቀስ ላይ ነው ባይዘው። ይሄ ለምሳሌ ከ661 ጀምሮ እስከ 750 ድረስ ነው የኡመያድ ካሊፌት አለ። እሱ ለምሳሌ አሁን የኤስታብሊሽ የተደረገው ደማስቆ ላይ ነው። አስቡት፣ ደማስቆ ላይ ማለት ነው። ይሄ የነ ኻሊድ ኢብኑ ወሊድ ምናምን ከ632 እስከ 661 ድረስ ቆይቷል። በጣም ጠንካራ ነው። ከመዲና ተነስቶ ማለት ነው። ከዛን ጊዜ በኋላ ነው ያልኳችሁ። ከዛን ጊዜ በኋላ ከ661 በኋላ ባይዘው ኡመያድ ካሊፌት ነው። እሱ ከደማስቀስ ወደ ስፔን እና ኢንዲያ ነው ሄደው። ኢኒሻ የተነሳበት ደማስቀስ ነው። የሳውዲ አላል ከሳውዲ የሚነሳ የለም። በቃ ከዚህ በኋላ ራሱ አለ ብላችኋል የለም። አባሲድ ካሊፌት ከባግዳድ አካባቢ ላይ ነው ምናምን እንዳለ። ከዛ በኋላ አለ ብላችኋል ከሳውዲ የሚነሳ የለም። ይሄ የፋጢሚድ ካሊፌት ራሱ ይሄ ቤዝድ የሚያደርገው ግብጽ ላይ ነው። እሱ ራሱ ይሄ 9ኛው ክፍለ ዘመን 10ኛው ክፍለ ዘመን ላይ የተነሳው ማለት ነው። ሰልጁክ ከዛ በኋላ 11ኛው ክፍለ ዘመን ነው። የቱርኮች ነው ሰልጁክ ከዛ ላይ የተነሳው ማለት ነው። እና አናቶሊያ ምናምን የሄደበት ታይም ላይ ማለት ነው። አዩቢድ ዳይናስቲ ራሱ የነ ሰላዲን አልአዩቢ እሱ ራሱ ግብጽ ነው የተነሱበት እንዳለ ሲታገሩ የነበረው ማለት ነው። መካ ልትወረር ስትል ሲከላከሉ የነበረው ይሄ አዩቢድ ዳይናስቲ ራሱ ፋውንድ የተደረገው በሰላዲኑ ግብጽ ነው እና ሶሪያ አንድ ላይ ሆኖ ማለት ነው። የሶሪያና ግብጽ ላይ መምሉክ ሱልጣኔት ራሱ የት ነው የነበረው? መምሉክ ሱልጣኔትም ከ1250 እስከ 15 17 ላይ የት ነው? ግብጽ ነው ሩል ሲደረግ ነበር። ሞንጎሎች እንዳያጠፉን ሲታገሉ የነበሩት መምሉኮች ናቸው። የት ነው የነበሩት? ግብጽ። ሱኒ ሙስሊሞች ሳይድ ላይ ያለው እንትን የወደቀ ነው። ራሳቸውን መከላከል አልቻሉም። ሰንበዲ ሊከላከል ይገባል። ለምሳሌ ይሄ የእስልምና ቅዱስ ስፍራዎችን ሙስሊሞች ላይ አትሊስት የሆነ የሙስሊም ስፍራዎች ላይ ጭፍጨፋ ብትፈጽም የሆነ አቤት የሚል ሰው የሆነ ክርስቲያኖች ወይም ሌላ ቤተ እምነቶች የሆነ የሚፈሩት ቲም መኖር አለበት በዚህ ሰዓት ላይ። በቃ ያሉት ደግሞ ምን ጠረጴዛው ላይ እነዚህ ናቸው። በቃ ምንም ማድረግ አትችልም። ከዛ አንፃር ብቻ ነው እንጂ ኢራኖች እኮ እንዲያድጉ ምንም እንትን አይልም። ግን ምን እየተፈጠረ ነው? አረብ ላይ ያሉት ሰዎች ደግሞ ኢራን እንድጠነክርም ለራሳቸው አይጠነክሩም፣ ግን ኢራን እንድጠነክር አይፈልጉም። ለራሳቸው ሰግደዋል። ከዛ በኋላ ኢራኖችም እንዲሰግዱ ይፈልጋል። እንደዛ ማንም አይሰማም። እንደዛ እኔ አልፈልግም። ለምሳሌ ስለ መህዲ ያመጣት መህዲ እስኪ እሺ፣ መህዲ እኮ መምጣቱ አይቀርም። አሁን እሺ፣ መህዲ የሚጠብቁ ሰዎች መህዲ መምጣቱ እኮ አይቀርም። ክርስቲያኖችም እኮ ኢየሱስ ይመጣል ብሎ የሚጠብቁት ግን እንደናንተ ኢየሱስ ይመጣል ብሎ አይደለም ቁጭ ብሎ የሚጠብቁት። እንዴት ለአሜሪካ የምትወስዱ የተለያዩ ሀገር ሩሲያ ምናምን እኮ ኒኩሌር እየሰሩ ነው ኢየሱስ የሚጠብቁት እንጂ ቁጭ ብሎ አይደለም ኢየሱስ የሚጠብቁት። እንዴ ይኮ እንኳን አንድ ሙስሊም ክርስቲያኖቹ ላይ ገበ ነብዩ ሰለላሁ ዐለይሂ ወሰለም ግመልን አስረ በአላህ ላይ ተመካ ነው እንጂ ግመልን ልቀቀውና በአላህ ላይ ተመካ አይደለም። እንዴ አላህ አምላካችን አላህ እኮ ሰላት ከእንትን ካለ በኋላ ፈንተሽሩ ፊል አርድ ወብተጉ ሚን ፈድሊላህ ምናምን ሰላት ከሰገዳችሁ በኋላ ተበተኑ የአላህን ጸጋ ፈልጉ ነው ያለው እንጂ ቁጭ ብለህ አላህ እንትን ይላል የሚለው ነገር አይደል። መህዲ መምጣቱ እኮ አይቀርም። ግን እስከዛ ድረስ አንተ ተጨፍልቀ እንዲተኛ ላይ ሬሳህ ላይ ይራመዱበታል። መህዲ ሲመጣ ሬሳ እየተራመደበት ይመጣ ይችላል። ባይመጣስ እየተረገጥክ ነው የሚያልቀው። በዚህ ጊዜ ምን ልልህ ነው? መምጣቱ እኮ አይቀርም። አንተ ባለህበት ትውልድ እየተረገጥክ ነው። ስለዚህ ምን እያልክ ነው? እንዴ ይሄ አንደኛው ደግሞ መጥፎ ፓርቲ ነው። እና ኢራን ትክክል ናት ብዬ ለማምነው ነው። ኢራን ትክክል ናት። የሺያ እና የሱኒ ልዩነቶች ምንድነው? መስጊድ ሂድና ጠይቅ። እሺ አሁን በዚህ ሰዓት ልዩነቱን ምን ብዬ ነው የምጠይቀኝ? ምን ነገርክ? አንድነታቸውን ልንገርክ። ችግር አለ በጣም ብዙ በጣም ችግር አለ። እንዴ ግን አሁን በዚህ ሰዓት እሱ የምታወራበት ሰዓት ነው ብለህ ታስባለህ?
በረሱል ጊዜ ነበሩ ይባላል እና ይላል አንዱ። ወይ አንተ ወይ እናንተ አሁን ታያላችሁ። አሁን ብዙ ሰዎች ኢነል ሐምዱሊላህ ምናምን የሚሉ ሰዎች አሁን እንዴት አብድከሪም አንተ ለሺያዎች እንደዚህ ትላለህ ይሉኛል። ታያላችሁ። እናንተ ምን ትሰራላችሁ እናንተ? አሁን ብዙ ሰው አንድ ነገር ልንገራችሁ ያ ጀማዓ፣ ብዙ ሰው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምናምን እና አቡበከር ምናምን ማለት ነው እንትን ነው የሚመስሏቸው። ይሄ መስጊድ ላይ ሆነ ወንበር ላይ ምናምን ቁጭ ብለው ሃይዲ መጥቶና እንደዚህ ተፈጥሮ እንዴት ይቻላል ይሄ አይቻልም ምናምን ይሄንን ቁጭ ብለው የሚመልሱ ነው ይመስላቸው። ይሄ ባይዘወይ በጣም በተፈሳታቸው ከሚሰሩት ቀላል ነገር አንዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይደለም ኩስ ያደርጉ የነበረው። ሀገራቸው ጭቆና ሲደርስባቸው መካ ላይ ምንድን ነው ያደረጉት? ለኩም ዲኑኩም ወሊየ ዲን የሚለውን ይሄ እንትን አለ አይደል? ምንድነው ባላንስድ የሆነ ነገር መጣ። መጀመሪያ ላይ ማይሆን ኮነላ ተሰደዱ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም ካምፕ አዘጋጁ፣ ኑሮ እዛን ታስተካከሉ። ጦርነት ሲመጣ ሚሊተሪ ማስተካከል አለ፣ ሀገር መመስረት አለ። ሀገር ስትኖር ደግሞ የተለያዩ ለሀገሪቷ የሚያስፈልጉ ነገሮችን በአጠቃላይ ማስተካከል አለ። የሀገር መሪ ሆኖ ነው የኖሩት። ቁጭ ብለው የሆነ ጀለቢያና እንትን ጺም አስረዝመው ይሄ ይቻላል ይሄ አይቻልም ምናምን ሲል እንደ ነብዩ ሰለላሁ ዐለይሂ ወሰለም ይሆን ይመስላቸዋል ብዙ ሰዎች ማለት ነው። ይሄ ጺም እንደዚህ ይቻላል ይሄ አይቻልም ጺም ማሳደግ እነዚህ አልነበሩም እንዴ? በእነ አቡበከር ጊዜ ምናምን እኮ በጣም እስልምና ትልቅ ደረጃ ደርሶ ነበር። እነ ኻሊድ ጊዜ እነ ደማስከስ ወድቀው የተለያዩ ሀገራትን ነበር እንትን ሲሉ የነበረው። ጭንቅላታችሁ ላይ ያለው ነገር ቀይሩ። ነብዩ ሰለላሁ ዐለይሂ ወሰለም መስጊድ ላይ ምናምን እንደዚህ ቁጭ ብለው ምናምን እንደዚህ ይቻላል እንደዚህ አይቻልም ምናምን እንደዛ መስሏችሁ ነው? አይደለም። እንደዛ ቢሆን ኖሮ ዛሬ መካ የሙስሊሞች ሀገር አልነበረችም። መዲናም የሙስሊሞች ሀገር አልነበረችም። ዛሬ የምትኖርባቸው ከተማዎች ራሱ አይነበሩም። አሁን ብዙ ሰው አያውቅም። አሁን ቱርክ ይላል። ቱርክ የሙስሊም ሀገር አልነበረም። የሮማውያን ሀገር ነበር። ሮማን ኢምፓየር ነበረች። ያው ስፕሊት ሆኖ ያው ቢዛንታይን ኢምፓየር ነበር። ዞሮ ቱርኮች እነ ሰልጁኮች ለምሳሌና አናቶሊያን እንትን ብለው የተለያዩ አካት ሌሎችም ይሄ ኦቶማን ኢምፓየር ከመጣ በኋላ የመጡ ናቸው። እነ መምሉኮችም ሌሎችም ግብጽ ለምሳሌ የሙስሊም ሀገር ነበር ሻፊት እንዲሁ ዝም ብሎ ዘንቦ መስሏችሁ ነው? ከላይ እንዲህ ዘንቦ አልነበረም። ቁጭ ብለው ምናምን ኢነል ሐምዱሊላህ ጺምን ሳያድግ እንደዚህ ስትቆርጠው ከላይ ከፍ ሲል ምናምን እንደዚህ ከየት መጥቶ ነው እንትን ይወጣል ሀገር? ይሄ ያላችሁ ይሄኛው አቲቲዩድ ነው ሰውን የገደለው ማለት ነው። ብሮ ሀገር ነው ሲመሩ የነበረው እነ ነብዩ ሌሎቹ ሀገር በአጠቃላይ ማለት ነው። ይሄ መሰላታቸውን ይሰግዳሉ፣ ያጠነክራሉ። ነብዩ ሰለላሁ ዐለይሂ ወሰለም በሰዓት ቢኖሩ ቁጭ ብለው መስጊድ የሚቀመጡ ይመስላል። እኔ እርግጠኛው የምነግራችሁ ማለት ነብዩ ሰለላሁ ዐለይሂ ወሰለም እኔ እንጃ እንግዲህ በዛን ጊዜ እንዲህ ባዶ የሆነ ሀገር እንደዛ ውብ አድርገው እንዲሰራ ካደረጉና ጠንካራ እንትን ካሉ እነ ኻሊድን ብትወስዷቸው። አሁን ሰው ብዙ ኻሊድ ኢብኑ ወሊድ ብቻ ስለነበር ይመስላል። ከዛ በኋላ ቆይቷል እኮ 1000 ምናምን ተልፏል። በ1000 ዓመት ውስጥ ክርስቲያንም አልነበር ምንም አልነበረም። ወደ መካ መጥቶ መውሰድ የሚፈልግም ሰው አልነበረም ማለት ነው። የሙስሊም ሀገራችን መምታት የሚፈልግ ሰው አልነበረም ማለት ነው። ነበረ፣ ግን የተለያዩ የሙስሊም ጠንካራ ትውልዶች ነበሩ። በዛ ምክንያት ነው የቆየ ነው ለኛ ሀገሩ የደረሰን በዛ ነው እንጂ ተወርውሮ ደርሶን አይደለም። በዚህ ሰዓት ሲባል በዚህ ሰዓት ሀገር የሚያስረክብ ሳይሆን ሀገር የሚያጣ ትውልድ የተፈጠረው ለዛ ነው። አሁን ዲትራዲ አይሁዶች ፍልስጤም ላይ አልነበሩም፣ እስራኤል ላይ አልነበሩም። ለምሳሌ ሱልጣን አብዱል ሐሚድ ነበር አሁን የኦቶማኑ በጣም ኦቶማን ኢምፓየር እየወደቀ በነበረበት ሰዓት እንኳን አይሁዶች ኦፈር አቀርበውለት ነበር፣ ገንዘብ ማለት ነው። እዳን እንሸፍንልሃለን አንተ ነው የተወሰኑ አይሁዶች እንዲሰፍሩ ፍልስጤም ላይ እንደዛ አካባቢ እንዲሰፍሩ ፍቀድልን ብለውት ነበር። አልፈልግም ነው ያለው። ይከላከሉ ነበር። ከዛ በኋላ ነው ይሄው ላይ የተፈጠረው ከመጀመሪያ ዓለም ጦርነት በኋላ ምናምን ነገር ከየሙስሊም ሀገራት ጠንካራ አይደሉም። በቃ ከዛን ጊዜ በኋላ ሽፍት እንትን የተሸዋወድ ነው እዛ ቦታ ላይ ነው። በቃ አሁን ከ16ኛው ክፍለ ዘመን ሄደ ሙስሊሞች ሂጃብ እንዳያደርጉ ይከለከሉ ነበር ብለህ ብትነግራቸው ያብዷሉ። ሊትራሊ እንደዚህ ተሰምቶ ማያቅ ነገር ማለት ሙስሊሞች ይረገጡ ነበር ብትል ይሄን ሰምተው ታያቁ። ይሄንን ወላ 60,000 እና ምናምን 70,000 እኮ ፍልስጤም ላይ ህፃናት ተጨፈጨፉ ብትላቸው ምን እንጃ ይሄን አያውቁትም። ይሄንን ምክንያቱም ወድቀው ስለማያውቁ ማለት ነው። እና ብዙ ሰው አሁን እስልምና ብሎ ሲስል የሆነ ነብዩ ሰለላሁ ዐለይሂ ወሰለም ሌሎች ሲስል የሆነ እንደ ኡስታዝ ብቻ ነው ይስሏቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደ አስተማሪ እንደዛ ብቻ አይደሉም። ነብዩ ሰለላሁ ዐለይሂ ወሰለም የሀገር መሪ ነበሩ፣ የሚሊተሪ የጦርነት መሪ ነበሩ፣ ፖለቲክስ ላይ ጠንካራ ነበሩ። አሴሆል እንደዚህ ነበር። ሌሎች የእሳቸውም ተከታዮች እንደዛ ነው የነበሩት። ለዛ ነው ከዛ ጊዜ በኋላ የሚወጣው አካል እየጠነከረ የመጣው። ለምሳሌ ምን መሰላችሁ
እስላም በደንብ ቢሰበክ ኖሮ ዓለም በሙሉ እስላም ይሆን ነበር። ያ ግን ሁሉም አይፈልግማ እንዴ